ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ ከአውቶቡስ ሹፌርነት እንዴት በተፈጥሮ ሀብት በደለበችው ቬኔዙዌላ ፕሬዝዳንት ሊሆን እንደቻለ የሚያሳየውን የኒኮላስ ማዱሮን አስገራሚ የህይወት ታሪክና የፖለቲካ ጉዞ በአማርኛ መጽሐፍት ዝግጅት ክፍል ተዘጋጅቶ ወደ እናንተ ልናደርስ ወደድን። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እንደ አውሮፓውያኑ አቆጣጠር ኖቬምበር 23 ቀን 1962 በቬኔዙዌላ መዲና ካራካስ በሚገኘው የኤልቫዮ ሰፈር ውስጥ ኒኮላስ ማዱሮ ሞሮስ ተወለደ። በወቅቱ ቬኔዙዌላ በዲሞክራሲያዊ ለውጥ ውስጥ ትገኝ ነበር። ነገር ግን ከከተማዋ ጀርባ ባሉት ዳገታማ ሰፈሮች ውስጥ ድህነትና የፖለቲካው ንረት እንደ እሳተ ገሞራ ይንተከተክ ነበር። የማዱሮ አባት ኒኮላስ ማዱሮ ጋርሲያ ተራሱ አልነበሩም። እሳቸው የዲሞክራሲያዊ አንድነት ፓርቲ ሙቭሜንቶ ኤሌክቶራል ዴል ፒብሎ መስራችና የታወቁ የሰራተኛው ማህበር መሪ ነበሩ። በቤት ውስጥ የሚደረጉ የራት ጠረጴዛ ላይ ንግግሮች ስለ ስፖርት ወይም ስለ ትምህርት ሳይሆን ስለ ካፒታሊዝም ክፋት፣ ስለ አሜሪካ ጣልቃ ገብነትና ስለ ሰራተኛው ክፍል መብት ነበር። አባቴ ያስተማረኝ ትልቅ ነገር ነው ይላል ማዱሮ በኋላ ላይ ሲያስታውስ። ፍትህ በልመና ሳይሆን በትግል እንደሚመጣ ነው ያስተማረኝ ይላል አባቱን አስታውሶ። ማዱሮ ወደ ሌሴዩ ሆሴ አቫሎስ የሁለተኛ ደረጃ ትምህርት ቤት ሲገባ ጎበዝ ተማሪ ሆኖ ሳይሆን ድንቅ ቀስቃሽ ሆኖ ነበር የታወቀው። ቁመቱ ረጅም፣ ድምፁ ጎርናናና ሰዎችን የመሳብ ችሎታው ገና በለጋነቱ የታየ ነበር። በትምህርት ቤት ውስጥ የተማሪዎች ማህበር ፕሬዝዳንት ሆኖ ተመረጠ። ሆኖም የሱ ፕሬዝዳንትነት ከመማር ማስተማር ይልቅ በተቃውሞ ሰልፎች የተሞላ ነበር። ትምህርት ቤቱ አቅራቢያ የሚገኙ የፖሊስ ጣቢያዎች የሱን ስም ጠንቅቀው ያውቁ ነበር። ማዱሮ ትምህርቱን ሳይጨርስ ማቋረጡ ለብዙዎች የውድቀት ምልክት ቢመስልም ለሱ ግን ወደ እውነተኛው አብዮት መግቢያ በር ነበር። ትምህርቱን ካቋረጠ በኋላ ማዱሮ በካራካስ የሜትር አውቶቡስ ድርጅት ካራካስ ሜትሮ ውስጥ በአሽከርካሪነት ተቀጠረ። ይሄ የሥራ ዘመን ለማዱሮ የህይወት ዩኒቨርሲቲ ነበር። በየቀኑ አውቶቡሱን እያሽከረከረ በከተማዋ ሰፈሮች ሲዘዋወር የታችኛውን የህብረተሰብ ክፍል ችግር በአይኑ ተመለከተ። በድርጅቱ ውስጥ በነበረው የሰራተኞች ማህበር ውስጥ በፍጥነት ወደ አመራርነት መጣ። ማዱሮ አውቶቡስ መንዳቱን እንደ መደበኛ ሥራ ሳይሆን የሰራተኛውን ክፍል ለማደራጀት እንደ መሸሸጊያ ይጠቀምበት ነበር። በ1970ዎቹ መጨረሻ ማዱሮ ሊጋ ሶሻሊስት የተባለውን የግራ ዘመም ፖለቲካ ድርጅት ተቀላቀለ። እዚህ ጋር ነው የርዕዮተ ዓለም አቋሙ የጠነከረው። ድርጅቱ በወቅቱ በነበረው መንግስት ዘንድ እንደ አደገኛ ተደርጎ ይታይ ስለነበር ማዱሮ በምስጢራዊ የፖለቲካ ስልቶች ውስጥ መሳተፍ ጀመረ። እንደ አውሮፓውያኑ አቆጣጠር በ1986 ማዱሮ 24 ዓመቱ ነበር። በካራካስ የሜትር ሰራተኞች ማህበር ውስጥ ያለው እንቅስቃሴ በወቅቱ በነበሩት የግራ ዘመም መሪዎች ዘንድ ትኩረት እንዲያገኝ ያደረገው። ቬኔዙዌላ በወቅቱ የአሜሪካ ወዳጅ ብትሆንም በውስጧ ግን የኩባውን የፊደል ካስትሮን ፈለግ የሚከተሉ ቡድኖች በድብቅ ይንቀሳቀሱ ነበር። ማዱሮ የወደፊት መሪ ተብሎ ተመርጦ ወደ ኩባ ሃቫና ተላከ። ይህ ጉዞ ለማዱሮ የመንግስት ሽርሽር ሳይሆን የአንድ ዓመት ጥብቅ የርዕዮተ ዓለምና የታክቲክ ስልጠና ነበር። በሃቫና በሚገኘውና በታዋቂው አብዮተኛ ኒኮ ሎፔዝ ስም በተሰየመው የካድሬዎች ትምህርት ቤት ገባ። ይህ ትምህርት ቤት የላቲን አሜሪካን ወጣቶች በኮሚኒስት ርዕዮተ ዓለም ኮትኩቶ የሚያወጣው የአብዮተኞች ማምረቻ ነበር። እዚህ ማዱሮ የሚከተሉትን ዋና ዋና ትምህርቶች ቀሰመ። የህዝብ ንቅናቄ አደረጃጀትን፣ እንዴት ሰዎችን ለሰልፍና ለአመጽ ማነሳሳት እንደሚቻል፣ ሳይኮሎጂካል ኦፕሬሽንስ፣
የፕሮፓጋንዳ ስልቶችን በመጠቀም የባለስልጣናትን ስም ማጥፋትና የህዝብን ድጋፍ ማግኘት፣ የደህንነትና የመረጃ አያያዝ፣ ከጠላት ወይም ከመንግስት ደህንነቶች እንዴት ማምለጥ እንደሚቻልና ምስጢራዊ ግንኙነቶችን እንዴት መመስረት እንደሚቻል በሚገባ ተማረ። የማዱሮ አብሮ አደጎች እንደሚሉት ማዱሮ በሃቫና በነበረው ቆይታ በጣም ዝምተኛና ታዛዥ ነበር። ለኩባው መሪ ለፊደል ካስትሮ የነበረው አክብሮት ወደ አምልኮ የተቃረበ ነበር ይላሉ። ከአንድ ዓመት ስልጠና በኋላ ማዱሮ ወደ ካራካስ ተመለሰ። በውጫዊ መልኩ አሁንም ያው አውቶቡስ ሹፌር ነበር። በውስጡ ግን የተቀየረ ሰው ነበር። አሁን የህዝብ ድምፅ መሆን ብቻ ሳይሆን እንዴት ስልጣን መያዝ ይቻላል የሚለውን ቀመር ይዞ መጥቷል። ወደ ሜትሮ ስራው ተመለሰ። ነገር ግን አብዛኛውን ጊዜ የሚያሳልፈው በሰራተኞች ማህበር ቢሮ ውስጥ ነበር። ማዱሮ በወቅቱ የነበረውን የቬንዙዌላን ዲሞክራሲያዊ ስርዓት የካፒታሊስቶች ጭምብል በማለት ይተች ነበር። እንደ አውሮፓውያኑ አቆጣጠር በ1989 በቬንዙዌላ የተከሰተውና በመቶዎች የሚቆጠሩ ሰዎች ያለቁበት ካራኮዝ የተባለው ህዝባዊ አመጽ ሲቀሰቀስ ማዱሮ የሰራተኛውን ክፍል በማስተባበር ረገድ ከፍተኛ ሚና ተጫውቷል። በ1990ዎቹ መጀመሪያ ማዱሮ በካራካስ ፖለቲካ ውስጥ ስሙ መታወቅ ጀመረ። ሆኖም እሱ የሚፈልገው ታላቅ መሪ ገና አልመጣም ነበር። ማዱሮ አንድ ሰው ይጠባበቅ ነበር፣ ስርዓቱን የሚንድ ወታደራዊ ልብስ የለበሰ እናም ህዝቡን የሚመራ ጀግና። ያ ሰው በ1992 የካራካስን ምድር በታንክ ሲያናውጥ ማዱሮ የህይወቱ ተልዕኮ ምን እንደሆነ አወቀ። እንደ አውሮፓውያኑ አቆጣጠር ፌብሩዋሪ 4 ቀን 1992 የካራካስ ነዋሪዎች በከባድ መሳሪያዎች ድምፅ ነቁ። ሁጎ ቻቬዝ የተባለ ወጣት የጦር መኮንን በፕሬዝዳንታዊ ቤተመንግስት ላይ መፈንቅለ መንግስት አወጀ። ሙከራው ከሸፈ። ቻቬዝም በቁጥጥር ስር ዋለ። ሆኖም ከመታሰሩ በፊት በቴሌቪዥን ቀርቦ ለጊዜው ዓላማችን አልተሳካም በማለት የተናገረው ንግግር በሚሊዮኖች ልብ ውስጥ ተስፋን ዘራ። ኒኮላስ ማዱሮ ይህንን ንግግር ሲሰማ በኩባ የተማረው አብዮታዊ ትዕግስት ፍሬ ሊያፈራ እንደሆነ ተረዳ። ቻቬዝ ወደ እስር ቤት ሲወርድ ማዱሮ የቻቬዝን ድምፅ በእስር ቤት ውጪ ለማስተጋባት ቆረጠ። ቻቬዝ በያሬ እስር ቤት በነበረበት ወቅት መከላከያ ጠበቃ ያስፈልገው ነበር። እዚህ ጋር ነው ሲሊያ ፍሎሬስ የምትባል ወጣትና ቁርጠኛ ጠበቃ የታየችው። ሲሊያ ቻቬዝን ከእስር ለማስፈታት በሕግ በኩል ትዋጋ ነበር። ማዱሮና ሲሊያ የተገናኙት በዚህ የትግል ወቅት ነበር። ማዱሮ በሰራተኞች ማህበር በኩል ሰልፈኞችን እያደራጀ የቻቬዝን መፈታት ሲጠይቅ፣ ሲሊያ ደግሞ በሕግ መድረክ ትሟገት ነበር። ሁለቱ የጋራ ዓላማቸው ወደ ጥልቅ ፍቅር ተለወጠ። ሲሊያ ለማዱሮ ከሚስትነት በላይ የፖለቲካ መካሪና ስትራቴጂስት ሆነች። ማዱሮ በኋላ ላይ ሲናገር ሲሊያ ከእስር ቤት ደጃፍ እስከ ቤተ መንግስት ድረስ አብራኝ የተጓዘ ጀግና ናት ይላል። እንደ አውሮፓውያኑ አቆጣጠር በ1994 ፕሬዝዳንት ራፋኤል ካልዴራ ቻቬዝን በይቅርታ ከእስር ለቀቁት። ቻቬዝ ከእስር ቤት ሲወጣ ማዱሮ ከመጀመሪያዎቹ ተቀባዮች አንዱ ነበር። ቻቬዝ በወቅቱ ሀገሪቱን ለማዳረስ በድሮ አውቶቡስ ሲጓዝ ማዱሮ አሽከርካሪው፣ ጠባቂውና የቅርብ አማካሪው ሆነ። ብዙ የቻቬዝ ወዳጆች ቻቬዝን ሲከዱ ወይም ስልጣን ፍለጋ ሲርቁ፣ ማዱሮ ግን በታማኝነት ጸና። ይህ የአሽከርካሪነት ታማኝነት በኋላ ላይ ማዱሮን የሀገር መሪ የሚያደርገው ዋናው ምክንያት ሆነ። ቻቬዝ ለማዱሮ ፍጹም መተማመንን ሰጠው። ቻቬዝ አምስተኛ ሪፐብሊክ ንቅናቄ ኤምቪአር የተሰኘውን ፓርቲ መሰረተ። ማዱሮ የፓርቲው ቁልፍ ሰው ሆኖ የሰራተኞችን ድምፅ አሰባሰበ። በዲሴምበር 1998 ቻቬዝ በከፍተኛ ድምፅ ፕሬዝዳንት ሆነው ተመረጡ። ማዱሮም የህገ መንግስት ጉባኤ አባል በመሆን አዲሱን የሶሻሊስት ህገ መንግስት በመቅረጽ ረገድ ተሳተፈ። አውቶቡስ ነጂው አሁን የህግ አውጭ ሆኗል። ነገር ግን ጉዞ ገና መጀመሩ ነበር። እንደ አውሮፓውያኑ አቆጣጠር በ2000ዎቹ መጀመሪያ ማዱሮ በብሔራዊ ምክር ቤት ውስጥ የቻቬዝ የቅርብ ተሟጋች ነበር። በ2005 የምክር ቤቱ አፈ ጉባኤ ሆኖ ሲመረጥ ብዙዎች የፖለቲካ ብስለቱን ማድነቅ ጀመሩ። ሆኖም ትልቁ መደነቅ የመጣው በ2006
ቻቬዝ ማዱሮን የሀገሪቱ የውጭ ጉዳይ ሚኒስትር አድርገው ሲሾሙት ነው። በወቅቱ የዓለም ዲፕሎማቶችና ተቃዋሚዎች ማዱሮን ያፌዙበት ነበር። አንድ ዩኒቨርሲቲ ያልጨረሰ የቀድሞ አውቶቡስ ሹፌር እንዴት ቬንዙዌላን በዓለም ፊት ይወክላል የሚል ጥያቄ በየጋዜጣው ይሰማ ነበር። ማዱሮ ግን ለእነዚህ ትችቶች መልስ የሰጠው በዝምታና በሥራ ነበር። ማዱሮ ሚኒስትር በነበረባቸው 6 ዓመታት የቬንዙዌላው የውጭ ጉዳይ ፖሊሲን ሙሉ በሙሉ ቀየረው። ቻቬዝ የሚፈልገውን ባለብዙ ዋልታ ዓለም መልቲፖላር ወርልድ ለመፍጠር ማዱሮ ቀን ከሌት ሰራ። ከምዕራባውያን በመራቅ ከአሜሪካ ጋር የነበረው ግንኙነት ወደ ዜሮ ወረደ። ማዱሮ አሜሪካን ኢምፔሪያሊስትና የዓለም ጠላት በማለት በተለያዩ የተባበሩት መንግስታት መድረኮች ላይ ተቸ። አዲስ አጋሮችን በመፍጠር ወደ ሞስኮ፣ ቤጂንግና ቴሄራን በተደጋጋሚ ተጓዘ። ከቭላዲሚር ፑቲንና ከማህሙድ አህመዲነጃድ ጋር ስምምነቶችን በመፈረም ቬንዙዌላን የሩሲያ የጦር መሳሪያ መጋዘንና የኢራን የስትራቴጂክ አጋር አደረጋት። ማዱሮ በዲፕሎማሲው ዓለም ውስጥ የቻቬዝ ጠላት ተብሎ መጠራት ጀመረ። ቻቬዝ የሚናገረውን ማዱሮ በተግባር ይተረጉመዋል። በ2011 ሁጎ ቻቬዝ በካንሰር መታመማቸው ሲታወቅ በቤተ መንግሥት ውስጥ ተተኪው ማን ይሆናል የሚለው ሹክቻ ተጀመረ። ኃያላን ጀነራሎችና አንጋፋ ፖለቲከኞች አይናቸውን ወደ ፕሬዝዳንትነቱ አቅንተው ነበር። ሆኖም ቻቬዝ የመረጡት ማዱሮን ነበር። ለምን? ምክንያቱም ማዱሮ ዕውቀት ስላለው ሳይሆን ፍጹም ታማኝ ስለነበረ ነው። ቻቬዝ ከሱ በላይ ዝነኛም ይሆን ወይም አብዮቱን የሚከዳ ሰው አልፈለጉም። በዲሴምበር 8 ቀን 2012 ቻቬዝ ለመጨረሻ ጊዜ ለሕዝብ ባደረጉት ንግግር እንዲህ አሉ። የማይቀረው ነገር ቢከሰት ኒኮላስ ማዱሮን እንደ ፕሬዝዳንትነት እንድትመርጡት እጠይቃችኋለሁ። እሱ ሙሉ በሙሉ የማምንበት ጓደኛዬ ነው። ቻቬዝ ለሕክምና ወደ ኩባ ሲሄዱ ሀገሪቱን እንዲመራ ምክትል ፕሬዝዳንት አድርገው ማዱሮን ሰየሙ። ማዱሮ አውቶቡስ እየነዳ ከጀመረበት ጎዳና ተነስቶ አሁን የዓለማችን ትልቁ የነዳጅ ሀብት ያላትን ሀገር ቁልፍ በእጁ ጨበጠ። ነገር ግን ታላቁ ፈተና ገና ነበር። ቻቬዝ በሚሊዮኖች ዘንድ የነበራቸው ካሪዝማ ወይም ተሰሚነት ለማዱሮ አልተሰጠውም ነበር። ማዱሮ አሁን በራሱ እግር መቆም ነበረበት። እንደ አውሮፓውያኑ አቆጣጠር ማርች 5 ቀን 2013 ቬንዙዌላ በለቅሶ ተናወጠች። ሁጎ ቻቬዝ ከዚህ ዓለም በሞት ተለዩ። ማዱሮ በቴሌቪዥን ቀርቦ በለቅሶ የታጀበ መግለጫ ሲሰጥ ለአንዳንዶች ብርታት፣ ለሌሎች ደግሞ ስጋት ነበር። ከአንድ ወር በኋላ በተካሄደው ድንገተኛ ምርጫ ማዱሮ የቻቬዝን መንፈስ እንደ ቅስቀሳ መሳሪያ ተጠቀመው። በአንድ ወቅት በቴሌቪዥን ቀርቦ ቻቬዝ በትንሽ ወፍ ተመስሎ መጥቶ ባረከኝ ብሎ መናገሩ በዓለም ዙሪያ መሳቂያ ቢያደርገውም ለቻቬዝ ደጋፊዎች ግን እሱ ተቀብቶ የመጣ መሪ ለመሆኑ ማስረጃ ሆነ። ማዱሮ ተቃዋሚውን ሄንሪኬ ካፕሪሌስን በጠባብ ውጤት ማለትም በ1.5% አሸንፎ በይፋ ፕሬዝዳንት ሆነ። ኒኮላስ ማዱሮ ስልጣን እንደያዘ እድሉ ከፊቱ ዞረ። የዓለም የነዳጅ ዋጋ በከፍተኛ ሁኔታ ወደቀ። ቻቬዝ ለድሆች ሲያከፋፍሉ የነበረውን የነዳጅ ዶላር ደረቀ። ማዱሮ ግን የገበያውን ሕግ ተከትሎ ፖሊሲውን ከመቀየር ይልቅ በኩባ ስልጠና የቀሰመውን የመንግስት ቁጥጥር አጠናከረው። የዋጋ ቁጥጥር በማድረግ መንግስት የሸቀጦችን ዋጋ በኃይል እንዲቀንስ አዘዘ። ይህ ደግሞ አምራቾች እንዲከስሩና ሱቆች ባዶ እንዲቀሩ ምክንያት ሆነ። የገንዘብ ግሽበት ሃይፐርኢንፍሌሽን በመፈጠሩ ማዱሮ የበጀት ጉድለቱን ለመሸፈን ገንዘብ በቢሊዮኖች እንዲታተም አዘዘ። በዚህም ምክንያት የሀገሪቱ ገንዘብ ቦሊቫር ዋጋው ከረከሰው ወረቀት በታች ሆነ። ሰዎች ለዳቦ መግዣ በጆንያ ሙሉ ገንዘብ መያዝ ጀመሩ። ረሃብ በመንሰራፋቱ ቬንዙዌላውያን የማዱሮ አመጋገብ ዘማዱሮ ዳይት ብለው የጠሩት የረሃብ ዘመን መጣ። ዜጎች በሰውነታቸው በአማካኝ ከ8 እስከ 10 ኪሎ ግራም የክብደት መቀነስ አሳዩ።
በ2014 እና በ2017 በመቶ ሺዎች የሚቆጠሩ ዜጎች ማዱሮ ይውረድ እያሉ ጎዳና ወጡ። ማዱሮ ግን ከአባቱና ከኩባ የተማረውን የአብዮት ጽናት ወደ ጭቆና ቀየረው። ወታደራዊ ኃይል በመጠቀም ሰላማዊ ሰልፈኞችን ለመበተን እውነተኛ ጥይትና አስለቃሽ ጭስ ተጠቀመ። በመቶዎች የሚቆጠሩ ወጣቶች ተገደሉ። ተቃዋሚዎችን በማሰርም እንደ ሊዮፖልድ ሎፔዝ ያሉ ተቃዋሚ መሪዎችን ወደ እስር ቤት ወረወረ። በዚህ ወቅት ባለቤቱ ሲሊያ ፍሎሬስ ከትዕይንቱ በስተጀርባ ሆነው ከፍተኛ ስልጣን ነበራቸው። የመጀመሪያዋ ተዋጊ ላፕሪሜራ ኮምባታን በሚል ስም ትጠራ የነበረችው ሲሊያ በዳኞች ሹመትና በመንግስት መዋቅር ውስጥ የራሷን ዘመዶች በመሰግሰግ የማዱሮን ስልጣን አጠናከረችው። ማዱሮም በማንኛውም ውሳኔ ላይ እሷን ያማክር ነበር። በ2017 መጨረሻ ላይ ማዱሮ የሀገሪቱን ብሔራዊ ምክር ቤት ፓርላማ ስልጣን በመንጠቅ የራሱን ህገ መንግስታዊ ጉባኤ አቋቋመ። ይህ እርምጃ ዲሞክራሲው መሞቱንና ማዱሮ ወደ አምባገነንነት መሸጋገሩን ለዓለም አረጋገጠ። እንደ አውሮፓውያኑ አቆጣጠር በሜይ 2018 ማዱሮ ለሁለተኛ የስልጣን ዘመን በድጋሚ ተመረጠ። ሆኖም አብዛኞቹ ተቃዋሚዎች እንዳይወዳደሩ ታግደው ነበር። አሜሪካ፣ የአውሮፓ ህብረትና አብዛኞቹ የላቲን አሜሪካ ሀገራት ምርጫውን የዲሞክራሲ ማላገጫ ሲሉ ጠሩት። ማዱሮ ግን በካራካስ ቤተ መንግስት ሆኖ ህዝቡ መርጦኛል በማለት ቃለ መሐላ ፈጸመ። በጃንዋሪ 2019 የቬኔዙዌላ ፖለቲካ አዲስ ምዕራፍ ከፈተ። የብሔራዊ ምክር ቤት አፈጉባኤ የነበረው ወጣቱ ጁዋን ጎይዶ ማዱሮ በህገወጥ መንገድ ስልጣን ላይ ስለሚገኝ በህገ መንግስቱ መሰረት እኔ ጊዜያዊ ፕሬዝዳንት ነኝ ብሎ ራሱን በጎዳና ላይ ሾመ። አሜሪካ በፕሬዝዳንት ዶናልድ ትራምፕ መሪነት ወዲያውኑ ለጓይዶ እውቅና ሰጠች። ከ60 በላይ ሀገራት ተከተሏት። ማዱሮ በዓለም አቀፍ ደረጃ ፕሬዝዳንትነቱ ተሰረዘ። ጓይዶ የቬኔዙዌላን የውጭ ሀብቶች በተለይ በለንደን ባንኮች ያለውን ወርቅና በአሜሪካ ያለውን የነዳጅ ድርጅት ሲትጎ እንዲቆጣጠር ተፈቀደለት። በማርች 2020 የአሜሪካ የፍትህ ሚኒስትር ዓለምን ያስገረመ ክስ አቀረበ። ኒኮላስ ማዱሮና ከፍተኛ ባለስልጣናቱ በናርኮ ቴሮሪዝም ከሰሰ። ማዱሮ በኮሎምቢያ ካሉ አማጽያን ጋር በመሆን ኮኬን ወደ አሜሪካ በማስገባትና አሜሪካንን በእጽ ለማጥለቅለቅ ሴራ በመስራት ተወነጀለ። አሜሪካ ለማዱሮ ጭንቅላት $15 ሚሊዮን ሽልማት አወጣች። ማዱሮ አሁን የሀገር መሪ ብቻ ሳይሆን እንደ ኦሳማ ቢንላደን ወይም እንደ ፓብሎ ኤስኮባር ዓለም አቀፍ ተፈላጊ ወንጀለኛ ሆነ። አውሮፕላኑ ከሀገሪቱ ድንበር ከወጣ የመታሰር አደጋ ተጋረጠበት። ይህንን ተከትሎ ብዙዎች ማዱሮ በጥቂት ሳምንታት ውስጥ ይወድቃል ብለው ገምተው ነበር። ነገር ግን ማዱሮ በሶስት ዋና ዋና ምክንያቶች ስልጣኑን አላስረከበም። የጦር ኃይሉ ታማኝነት ከፍተኛ በመሆኑ ማዱሮ ለጀነራሎቹ የነዳጅ፣ የወርቅና የምግብ ዘርፎችን እንዲቆጣጠሩ ፈቀደላቸው። ሰራዊቱ ከማዱሮ መውደቅ ይልቅ አብሮት መቆም ትርፋማ ሆኖ አገኘው። የሩሲያና የቻይናን ድጋፍ በመተማመን ቭላዲሚር ፑቲን ወታደራዊ አማካሪዎችና የገንዘብ ድጋፍ ላከ። ቻይና ደግሞ ማዱሮ ማዕቀቡን አልፎ ነዳጅ እንዲሸጥ ረዳቸው። የተቃዋሚዎች ድክመት በመፈጠሩም ጁዋን ጎይዶ ህዝቡን ቢያነቃንቅም የጦር ኃይሉን ወደ ራሱ መሳብ አልቻለም። በዚህ ወቅት የማዱሮ ባለቤት ሲሊያ ፍሎሬስ ትልቅ የግል ስቃይ አስተናገዱ። ሁለት የወንድም ልጆቻቸው ኤፍሬንና ፍራንሲስኮ 800 ኪሎ ግራም ኮኬን ወደ አሜሪካ ለማስገባት ሲሞክሩ ተይዘው በኒውዮርክ ፍርድ ቤት የ18 ዓመት እስራት ተፈረደባቸው። ይህ ክስተት ማዱሮ በቤተሰብ ደረጃም በእጽ ንግድ ውስጥ እጁ እንዳለበት ለማሳያነት ተጠቀሰ። ማዱሮ ግን አሁንም በቤተ መንግስቱ ሆኖ የአሜሪካንን ኢምፔሪያሊዝም ድል አድርጌያለሁ በማለት በቴሌቪዥን ይጨፍር ነበር። ለዓመታት የተከፋፈለው የቬኔዙዌላ ተቃዋሚ ኃይል በአንድ መሪ ዙሪያ ተሰበሰበ፣ ማሪያ ኮሪና ማቻዶ። ማቻዶ ለማዱሮ የብረት ሴት ነበረች። ማዱሮ እሷ እንዳትወዳደር በሕግ አገዳት። እሷ ግን አልተሸነፈችም። በመላው አገሪቱ እየተዘዋወረች
ይህ ምርጫ የነጻነት ጦርነት ነው በማለት ህዝቡን አነቃነቀች። ማቻዶ ራሷ መወዳደር ባትችልም የ74 ዓመቱን ዲፕሎማት ኤድሞንድ ጎንዛሌዝን ተተኪ አድርጋ በማቅረብ ማዱሮን በምርጫ ካርድ ለመርታት ተዘጋጀች። ምርጫው ተካሄደ። በሚሊዮን የሚቆጠሩ ቬንዙዌላውያን ከሌሊቱ 9 ሰዓት ጀምሮ በምርጫ ጣቢያዎች ተሰለፉ። ህዝቡ ለውጥ ይፈልግ ነበር። ይሁን እንጂ ምሽት ላይ የማዱሮ ቁጥጥር ስር ያለው የምርጫ ቦርድ ሲኤንኢ ማዱሮ 51 በመቶ አግኝቶ አሸነፈ ብሎ አወጀ። ተቃዋሚዎች አስቀድመው ባዘጋጁት ምስጢራዊ ኔትወርክ አማካኝነት ከ80 በመቶ በላይ የሚሆኑትን ኦሪጂናል የምርጫ ቆጠራ ወረቀቶች አክታስ በእጃቸው አስገቡ። እነዚህ ወረቀቶች እንደሚያሳዩት ኤድሞንድ ጎንዛሌዝ 70 በመቶ ድምፅ ሲያገኝ ማዱሮ ያገኘው 30 በመቶ ብቻ ነበር። ይህ መረጃ በኢንተርኔት ይፋ ሲደረግ ካራካስ በቁጣ ገነፈለች። ማዱሮ ድሉን ለማጽናት የኃይል እርምጃ ወሰደ። ኦፕሬሽን ቱንቱን የተባለውን ዘመቻ አወጀ። የደህንነት ኃይሎች ሰልፈኞችንና ተቃዋሚዎችን ከቤታቸው እየጎተቱ ማሰር ጀመሩ። ከ2000 በላይ ሰዎች ታሰሩ። በደርዘን የሚቆጠሩ ተገደሉ። ኤድሞንድ ጎንዛሌዝ ወደ ስፔን እንዲሰደድ ተገደደ። ማቻዶ ደግሞ በሚስጥር ተደበቀች። ማዱሮ ስልጣኑን በኃይል ቢይዝም በ2025 መጀመሪያ ላይ ያገዛዙ አውታሮች መላላት ጀመሩ። ዩናይትድ ስቴትስ የነዳጅ ማዕቀቡን አጠናከረች። ይባስ ብሎም በታችኛው የጦር መኮንኖች ዘንድ ለማዱሮ ስንል ህዝባችንን አንገልም የሚል አመጽ ተቀሰቀሰ። ማዱሮ አውቶቡሱን መንዳት ቢፈልግም ሞተሩ ግን እየከዳው ነበር። አሁን ላይ በጃንዋሪ 2026 ላይ ሆነን ወደ ኋላ ስንመለከት የኒኮላስ ማዱሮ ታሪክ የአንድ አገር ውድቀት ማሳያ ነው። ማዱሮ ለ13 ዓመታት በቬንዙዌላ ላይ የጣለው ጥላ አሁን እየተገፈፈ ነው። አገሪቱ በአዲስ የሽግግር ድርድር ውስጥ ትገኛለች። ማዱሮ ለራሱና ለቤተሰቡ ለሱሊያ ፍሎሮስ ደህንነት ዋስትና በማግኘት ስልጣን ለመልቀቅ በሚስጥር ድርድር ላይ እንደሆነ ይነገር ነበር። ከአውቶቡስ አሽከርካሪነት የተነሳ ጉዞ አሁን ወደ መጨረሻው ፌርማታ ደርሷል። የኒኮላስ ማዱሮና የቤተሰቦቻቸው ሀብት በዓለም ላይ ካሉ ምስጢራዊና ውስብስብ ጉዳዮች አንዱ ነው። ምንም እንኳን ማዱሮ በይፋ እኔ ተራ አውቶቡስ አሽከርካሪ ነኝ፣ ምንም ሀብት የለኝም ቢሉም የተለያዩ ዓለም አቀፍ የምርመራ ተቋማትና የአሜሪካ የገንዘብ ሚኒስቴር ግን ከዚህ ተቃራኒ የሆነ መረጃ ያቀርባሉ። የማዱሮ ሀብት በዋናነት የተገኘው ከሀገር ውስጥ የነዳጅ ሽያጭ፣ ከወርቅ ማዕድን ቁፋሮና ከምግብ ግዢ ሙስና መሆኑ ይነገራል። የግል ንብረቶቹና ሀብቶቹ የሚገኝባቸውን ዋና ዋና መንገዶችን በተለያየ መንገድ ይዘረዝሩታል። ከነዚህም መካከል በቱርክና በሩሲያ ያሉ የባንክ ሂሳቦች የአሜሪካ ማዕቀብ የቬንዙዌላን ባለስልጣናት በምዕራባውያን ባንኮች እንዳይንቀሳቀሱ ስላገዷቸው የማዱሮ መንግስት ወደ ቱርክና ሩሲያ ዞሯል። ቱርክ ቬንዙዌላ በቢሊዮን የሚቆጠር ዶላር የሚያወጣ ጥሬ ወርቅ ወደ ቱርክ በመላክ ወደ ገንዘብ እንደምትቀይር ይነገራል። ይህ ገንዘብ በማዱሮ የቅርብ ሰዎች ስም በተከፈቱ የቱርክ ባንክ ሂሳቦች ውስጥ እንደሚቀመጥ ይገመታል። የቬንዙዌላው ብሔራዊ የነዳጅ ኩባንያ ፒዲቪኤስኤ ዋና መስሪያ ቤቱን ከሊዝበን ወደ ሞስኮ ማዘዋወሩ ሀብቱን በሩሲያ ባንኮች ጥበቃ ስር ለማድረግ እንደሆነ ይታመናል። ሌላው ደግሞ አሌክስ ሳብ የማዱሮ የገንዘብ ሚኒስትር ተብሎ የሚታወቀውና በሙስና የተገኘውን ሀብት በዓለም ዙሪያ የሚያንቀሳቅስ ሰው ነው። የሼል ኩባንያዎች ሌላኛው በሆንግ ኮንግ፣ በተባበሩት አረብ ኤሚሬትስ፣ በፓናማ እና በሜክሲኮ ያሉ የውሸት ኩባንያዎችን በመጠቀም ሀብቱ እንዲደበቅ ይደረጋል። ይህ መረብ በተለይ ክላፕ የተሰኘውን የመንግስት የምግብ እርዳታ መርሃ ግብር በመጠቀም በመቶ ሚሊዮኖች የሚቆጠር ዶላር ወደ ማዱሮ ቤተሰቦችና ካዝና እንዳፈሰሰ አሜሪካ ክስ አቅርባለች። የአሜሪካ የፍትህ ሚኒስትር ማዱሮን በናርኮ ቴሮሪዝም ሲከሰው ማዱሮና የቅርብ ጀነራሎቹ ከኮሎምቢያ አማጽያን ፋርክ ጋር በመተባበር ኮኬን ወደ አሜሪካ በማስገባት ከፍተኛ ሀብት እንደሚያከማቹ ገልጿል። ይህ ገንዘብ በህጋዊ ንግዶች ውስጥ ተደብቆ መኒ ላውንደሪንግ በካሪቢያን ደሴቶች ባሉ ባንኮች ውስጥ ይደበቃል። የማዱሮ ባለቤት ሲሊያ ፍሎረስ እና ልጆቻቸው የማዱሮ የእንጀራ ልጆች
እጅግ ቅንጦት የተሞላበት ሕይወት እንደሚኖሩ ይነገራል። በዶሚኒካን ሪፐብሊክና ከሴንት ኪትስ ያሉ ውድ ቪላዎችና የግል ደሴቶች የማዱሮ ቤተሰብ አባላት መደበቂያ እንደሆኑ በተለያዩ ጊዜያት ሪፖርቶች ወጥተዋል። ማዱሮና ቤተሰባቸው የሚጠቀሙባቸው ውድ የግል አውሮፕላኖች ፕራይቬት ጄትስ በተለያዩ የውጭ ሀገራት ኩባንያዎች ስም ተመዝግበው ይገኛሉ። በቬንዙዌላ ደቡባዊ ክፍል የሚገኘው አርኮ ሚኔሮ የተሰኘው የወርቅ ማዕድን ቀጠና በቀጥታ በማዱሮና በወታደራዊ ጀነራሎች ቁጥጥር ስር ነው። እዚህ የሚመረተው ወርቅ በማዕከላዊ ባንክ በኩል ሳይሆን በሚስጥር በግል አውሮፕላኖች ተጭኖ ወደ ዱባይና ቱርክ በመሄድ ለግል ሀብት ማከማቻነት ይውላል። ኒኮላስ ማዱሮ ከዚህ በኋላ በታሪክ መዝገብ ላይ እንዴት ይሰፍራል? እንደ ጀግና ለጥቂት የቻቬዝ ደጋፊዎች እሱ የአሜሪካን ግፊት ተቋቁሞ አብዮቱን ያቆየ ጀግና ነው፣ ወይም እንደ ወንጀለኛ ለብዙሃኑ ዓለም ግን እሱ 7 ሚሊዮን ዜጎችን ለስደት የዳረገ ኢኮኖሚውን ያደቀቀና ዲሞክራሲን የቀበረ አምባገነን ነው። ይህ ትረካ በተዘጋጀበት ሰዓት በካራካስ ጎዳናዎች ላይ አዲስ ተስፋ እየታየ ነው። ህዝቡ ማዱሮ የዘጋውን የብረት መጋረጃ ሰብሮ ወደ አዲስ የዲሞክራሲ ጎዳና መውጣት ጀምሯል። ቬንዙዌላ ከአውቶቡስ አሽከርካሪው አገዛዝ ነፃ ወጥታ የገዛ ራሷን መሪ ለመጨበጥ እየተዘጋጀች ትመስላለች። ሰላም ቆዩን።